እግዚአብሔር የመረጠው ፍቅር የሚጠሏችሁን ውደዱ፣ የሚያሳድዷችሁን መርቁ፣ የገፏችሁን ፈልጉ። በጸጋ ስጦታዎች እናገለግላለን፣ ትንቢት እንናገራለን፣ የፈውስ ስጦታ አለን፣ ታምራቶች በእጃችን ሊደረጉ ይችላሉ። ግን እነዛ የበለጠ ለእግዚአብሔር ዝቅ እንድንል፣ ትሑቶች እንድንሆን፣ ከፍታውን ለእግዚአብሔር እንድንሰጥ፣ እግዚአብሔር ይህንን ሰራ ክብር ይገባዋል እንድንል የሚበልጠውን መንገድ እንድንመርጥ አደረጉን ወይስ በእግዚአብሔር ላይ እንድንታበል? ምናልባት ከኛ ግዝፈት የተነሳ ከኛ ትልቅነት የተነሳ ክርስቶስን ያሳነስንባቸው አጋጣሚዎች ቢኖሩ ባለ ዕዳዎች ነን ብዬ አስባለሁ። ወገኖቼ ሆይ እግዚአብሔር በእኛ ሕይወት በተገለጠ ቁጥር እኛ በእግዚአብሔር ፊት በመለኮታዊ ኃይሉ ፊት በመለኮታዊ እሳቱ ፊት እኛ እንደሚቀልጥ ሰም ልንሆን እንችላለን። ነገር ግን በእግዚአብሔር ምሕረት ተጠብቀን በእግዚአብሔር ቸርነት ችለን በእኛ ብርታት ሳይሆን ከተገኘንበት ዘር፣ ጎሳ ወይም ነገር ሳይሆን እንዲሁ በእግዚአብሔር ተወደን ከእግዚአብሔር ፍቅር የተነሳ ትንሽነታችን ሳይገድበው እግዚአብሔር ትልቁ አምላክ በእኛ ዘመን በሕይወታችን ተገልጦ ቢሆን ክብሩ ትልቅነቱ ለእግዚአብሔር ብቻ ነው። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህንን መልእክት የመስማት ዕድል ያገኛችሁ ወንድሞችና እህቶቼ ባለፉት ጊዜያት በዚሁ በስሜ በተከፈተው የዩቲዩብ ቻናል ላይ የተለያዩ አጫጭር መልእክቶችን ሳቀርብ ቆይቻለሁ። በመሃል ትንሽ ክፍተት ፈጥሬያለሁ። መልእክት ሳላቀርብላችሁ ቀርቻለሁ። በየሁለት ሳምንቱ ነበር ሳቀርብ የነበረው። ስለዚህ ይቅርታ እየጠየቅኳችሁ መልእክቱ የደረሳችሁ ወገኖች ይህንን የዩቲዩብ ቻናል ለሌሎች ሼር በማድረግ ሰብስክራይብ በማድረግ እንደዚሁ ከኔ ጋር እንድታገለግሉ በጌታ ፍቅር እጠይቃችኋለሁ። ዛሬ አንድ መልእክት በልቤ ያለ እሱን ነው የማካፍላችሁ። ሐዋርያው ጳውሎስ በምዕራፍ 12 አንደኛ ቆሮንቶስ ከቁጥር የመጨረሻዎቹ ቁጥር ላይ ከሁሉ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ካለ በኋላ ደግሞም የሚበልጠውን መንገድ አሳያቸዋለሁ በማለት ምዕራፉን ይዘጋና ወደ 13ኛው ምዕራፍ ይሸጋገራል። ስለዚህ ዛሬ እኔም ከሁሉ የሚበልጥ መንገድ የሚለውን መልእክት ነው ይዤላችሁ የቀረብኩት ማለት ነው። ይህንን የአንደኛ ቆሮንቶስን መልእክት ምዕራፍ 12ን በምታነቡበት ጊዜ ከላይ ጀምሮ ስለ ጸጋ ስጦታዎች ነው የሚዘረዝረው። ከዛ በመቀጠል ደግሞ በቤተ ክርስቲያን ውስጥ ስላለ የአካል አንድነት ወይም ቅዱሳን በሙሉ በአካሉ ክፍል ላይ የተጣመሩ የአካል ብልቶች እንደመሆናቸው መጠን በእነዚህ በተገለጡ የጸጋ ስጦታዎች እንደሚገባ እግዚአብሔር እንደሚፈልገው ለሌሎች ጥቅም ትርፍ ማምጣት ለእግዚአብሔርም ክብርን ማምጣት በሚችልበት መልኩ እንዲገለገሉበት ሌሎችንም እንዲያገለግሉበት እያበረታታ ሲሄድ ነው የምታዩት። እንግዲህ እነዚህ የጸጋ ስጦታዎች እኛም በዘመናችን በተለያየ መልኩ ምናልባት ያረዳዳችን ልኬት የተለያየ ቢሆንም አቀባበላችን እንደ የቤተ እምነታችን የተለያየ ቢሆንም የጸጋ ስጦታዎች በአንድም በሌላም መንገድ በቅዱሳን ሕይወት ውስጥ በመገለጥ የክርስቶስ አካል የሆነችውን ቤተ ክርስቲያን ለማነጽ እንደሚሰጡ ለመገንባት እንደሚሰጡ ይሄንን በገሃድም የምንረዳው ነው። እንደገና ደግሞ በዚህ በአንደኛ ቆሮንቶስ ምዕራፍ 12 ላይ በዝርዝር በስፋት ቀርቦልናል ማለት ነው። እግዚአብሔር ስለ እነዚህ ስጦታዎች ስሙ ለዘላለም የተባረከ። ቤተክርስቲያን አሸናፊነቷ ቤተክርስቲያን እውነተኛ የሆነ የአካል መተናነጽ የአካል ግንባታ የሚኖረው ከመንፈስ ቅዱስ በሆነው የጸጋ ስጦታ ብቻ ነው። ከዛ ውጪ ምንም አይነት ኃይል ሊኖራት አይችልም። ቤተክርስቲያንን ምናልባት ያላት የሀብት ብዛት ያላት የሰው ብዛት ያላት የምእመን ቁጥር ኃያል አያደርጋትም። ከዚህ ሁሉ በላይ ግን አብሯት ያለው የጌታ መንፈስ የጸጋ ስጦታዎችን በማወደል ደካሞችን ብርቱ አድርጎ የሚጠቀመው የጌታ መንፈስ ቤተክርስቲያንን ኃያል አድርጎ ይገልጣታል። ለዚህም እግዚአብሔርን ልናመሰግን ይገባል። ወገኖቼ ሆይ ጉልበታችን በበረታ ጊዜ ምናልባት በገንዘባችን አቅም በችሎታችን ይሄን ማድረግ እንችላለን በሚል የተሳሳተ አስተሳሰብ ምናልባት በመንፈስ የጀመርነውን ሩጫ በስጋ እንዳንጨርስ ስለዚህ ሁሉ ጥንቃቄ
ልናደርግ ይገባል ማለት ነው። ይሄ ክፍል አንዱ ይህንን እውነት እንድንገነዘብ ያስገድደናል። የሚገርማችሁ ነገር በዚህ ክፍል ላይ ሐዋርያው ስለ ጸጋ ስጦታዎች ሲናገር የጸጋ ስጦታዎች ልዩ ልዩ ናቸው አለ። ነገር ግን የጸጋ ስጦታዎችን የሚሰጠው በሰው ሕይወት ውስጥ በተለያየ መልኩ በመገለጥ የሚሰራው መንፈስ ግን አንድ ነው ይላል። ምናልባት የጸጋ ስጦታዎቹ ላይ ብቻ ትኩረት ካደረግን የጸጋ ስጦታዎቹ የመታበይ ምክንያት ሊሆኑብን ይችሉ ይሆናል። አሊያም ደግሞ የጸጋ ስጦታዎቹ ለእግዚአብሔር ክብርን እንድንሰጥ የሚያስችሉን ሆኖ ሳለ ነገር ግን እግዚአብሔር በእኛ አልፎ በሰራው ስራ ተመልሰን እኛ ራሳችን ክብሩን ለራሳችን የምንወስድበት የእግዚአብሔርን ክብር የምንሻማበት ይሄ ደግሞ የህይወት ክሳራን ቀጥሎም ድክመትን ቀጥሎም ጌታ ከሰጠን መንገድ መውደቅን የሚያመጣ እንደሆነ በዚሁ እንድንገነዘብ ያስፈልጋል ማለት ነው። እንግዲህ ወገኖቼ ሆይ ለምንድን ነው ሐዋርያው የሚበልጥ መንገድ ብሎ እንደዚህ መናገር የፈለገው? የትኛው ነው የሚበልጠው መንገድ ብለን ስናስብ ምዕራፍ 13 ላይ ተሻግሮ ሐዋርያው በመላእክት ልሳን ብናገር ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይልና እነዚህን የጸጋ ስጦታዎችን የእምነትን ኃይል ምናልባትም በእኛ ህይወት በተገለጡ የጸጋ ስጦታዎች ያየናቸውን ስኬቶች ያየናቸውን ብርታቶች ሁሉ ያለ ፍቅር ከንቱ ናቸው ይልና ተመልሶ ዜሮ ያደርጋል። ሐዋርያው ጳውሎስ በተለያዩ ክፍሎች ላይ በመልእክቶቹ ሲናገር ከፍቅር የተለየ የትኛውም የክርስቲያን አገልግሎት የትኛውም ክርስቲያናዊ የኑሮ ዘይቤ ከፍቅር የተለየ ከሆነ እንደሚንሸዋንሸው ጽናጽል እንደሆነ ይናገራል። በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚንሸዋሸው ጽናጽል ነኝ ይልና እንደሚጮው ቆርቆሮ ነኝ ይልና ከፍቅር የተለየን ህይወት በጣም በእኛ ህይወት ሊኖር እንደማይገባ ወይም ደግሞ ከክርስቲያን የሚጠበቅ እንዳልሆነ በብርቱ ይናገራል። ከሁሉ የሚበልጥ መንገድ ይልና የጸጋ ስጦታዎች ጥሩ ናቸው። በጸጋ ስጦታዎች እግዚአብሔር በእኛ ተጠቅሞ ስለሰራው ስራ እግዚአብሔርን ልናመሰግን ለእግዚአብሔር የሚገባውን አክብሮት የሚገባውን አምልኮ ልንሰጥበት ይገባል። ነገር ግን የእግዚአብሔር ትልቁ የልብ ትርታ የእግዚአብሔር የበለጠው መንገድ እሱ ራሱ ከሰማይ የሰው ልጆችን ወደ ራሱ ሊመልስ ከራሱ ጋር ሊያስታርቅ ወደ ምድር የመጣበትን መንገድ እንድናስብ ነው የሚያስገድደን ማለት ነው። ይሄ የሚበልጠው መንገድ ይሄ የፍቅር ህይወት የፍቅር ልምምድ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር መጥቶ ስለ ኃጢአተኞች ራሱን ተክቶ ለሞት ያውም ለመስቀል ሞት ራሱን አሳልፎ እንዲሰጥ የተገደደበት እግዚአብሔር አብ አንድያ ልጁን ለዓለም አሳልፎ እንዲሰጥ የተገደደበት ሰውና እግዚአብሔር የተቀራረቡበት የሚበልጥ መንገድ ነው። ኢየሱስ ክርስቶስን ፍቅር ግድ ባይለው ኖሮ የፍቅር አስገዳጅነት ከሰማይ ወደ ምድር ሊመጣ ባያደርገው ኖሮ የጸጋ ስጦታዎቹም የሉም፣ ቤተ ክርስቲያን የለችም፣ የሰው ከእግዚአብሔር ጋር መታረቅ የለም፣ እረፍት የለም፣ ደህንነት የለም፣ ክርስቶሳዊ የሆነ ሰላም የለም። ስለዚህ የሚበልጥ መንገድ ነው ይለናል። የጳውሎስ የህይወት ቅኝቱ ራሱ የፍቅር ቅኝት ነው፣ ሌላ የለውም። አንድ ቦታ ላይ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ሄደን ስናነብ ራሱ ሲናገር አንዳንዶቹ ጳውሎስን በጣም በቃ እግዚአብሔር በተአምራት እጁ የተገለጠበት አድርጎ በጣም ያገኑታል፣ ያደንቁታል። አንዳንዶች ደግሞ ይሄ እብድ ሆኗል ይሉታል። አገረ ገዡም እኮ ይሄ ብዙ እውቀት እኮ እብድ አድርጎሃል፣ ወደ እብደት አዙሮሃል ብሎ ተናግሮት ነበርና አንዳንዶቹ ከእብደት ይፈርጁታል። አንዳንዶቹ ደግሞ በጣም ከሰው የተለየ እግዚአብሔር በተለየ መንገድ የሚጠቀምበት አድርገው የተለየ ክብር ሊሰጡትም ይሞክራሉ። ትዝ ይላችሁ እንደሆነ ወደ ቤሪያ በሄዱ ጊዜ ሊሰውላቸውና ሊሰግዱላቸው ሁሉ ተነስተዋል። እንግዲህ የእግዚአብሔር ኃይል በሱ ተገልጧል፣ የእግዚአብሔር እጅ በሱ ተገልጧል፣ የእግዚአብሔር ጣት በሱ ተገልጧል። ከዚህ ተነስቶ
በፍጹም እነዚህ ሰዎች አይደሉም፣ አማልክቶች በእኛ መካከል መጥቷል፣ በእኛ መካከል እየተመላለሱ ነው ብለው እስኪደነቁ ድረስ እንደደረሱ መጽሐፍ ቅዱሳችን ይናገራል። ግን እነሱ ሰዎች ናቸው። ከዛ በኋላ ሐዋርያው ጳውሎስ ጨርቁን ቀዶ ከመሃላችሁ ሮጦ ወጥቶ ወንድሞች ሆይ እኛ እንደናንተው ሰዎች ነን፣ ክርስቶስን የምናገለግል ነን፣ ክርስቶስን እወቁት ብለን ይህንን የጽድቅ ወንጌል የምንሰብክ ነን እንጂ የተለየን ፍጥረታት ሆነን ወይም ደግሞ አማልክት ሆነን አይደለም። ይሄ ሁሉ በእኛ የሆነው እግዚአብሔር ራሱ ወዶ በእኛ ከሰራ ውጭ በእኛ ብርታት እንደሆነ የምንቆጥረው አንዳች ነገር የለም ብሎ ነበር መልሶ ክርስቶስን እየሰበኩላቸው። እግዚአብሔር የተባረከ ይሁን። የሚበልጠውን መንገድ እንዲያዩ ነው ያደረጓቸው። ስለዚህ በዛ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንግዲህ ምንድነው የሚለው? እኛ እብዶችን ብንሆን ለክርስቶስ ነን፣ ጤናማዎች ብንሆን ደግሞ ለእናንተ ነው። ይሄ ማለት ምን ማለት ነው? ምናልባት ጤናማ ቃል ከኛ ከሰማችሁ ይጠቅመናል፣ ያገለግለናል፣ ያንጸናል፣ ትንሽ ፈቅ ያደርገናል ብላችሁ ካመናችሁበት ተጠቀሙበት። ለእናንተ ነው ጤናማዎች የሆን ነው። ለእናንተ ነው የምንሰብከው፣ ለእናንተ ነው የምንናገረው። እብዶች ደግሞ ከሆንን ተዉት፣ ለእግዚአብሔር ተውን። እብዶች ብንሆን ለክርስቶስ ነው ይህን ሁሉ የምናደርገው። የሆነውን ግን የሆነው መሆን ያለብንን ግን እንድንሆን ይህንን ህይወት የቀረጸልን የክርስቶስ ህይወት፣ የክርስቶስ ፍቅር ግድ ብሎን ነው ይላል። እግዚአብሔር ይመስገን። ግድ የሚል ፍቅር አያችሁ፣ የሚበልጥ መንገድ እና ብሰብክ የክርስቶስ ፍቅር ግድ ብሎኝ ነው። ክርስትናን እንደምገባ ብኖረው የክርስቶስ ፍቅር ግድ ብሎኝ ነው። ባገለግል የክርስቶስ ፍቅር ግድ ብሎኝ ነው። ባመልክ የክርስቶስ ፍቅር ግድ ብሎኝ ነው። የክርስቶስ ፍቅር የገባው ሰው፣ የሚበልጠው መንገድ የገባው ሰው የህግ አስገዳጅነት የለበትም፣ የኃይል አስገዳጅነት የለበትም። የሚያስገድደው ህግ ቢኖር የክርስቶስ ፍቅር ነው። የፍቅር ህግ ደግሞ ከሁሉ በላይ ነው። በማቴዎስ ወንጌል ምዕራፍ 13 ላይ ከህግ አዋቂዎች አንዱ የሮጠ ወደ ኢየሱስ መጣና መምህር ሆይ ከህግ ማንኛይቱ ትበልጣለች ብሎ ጠየቀው። ከህግ ማንኛይቱ ትበልጣለች? ጻፎች ናቸው፣ ፈሪሳውያን ናቸው። ህግን በደንብ ያውቃሉ፣ ህግን ተምረዋል፣ ደግሞ ያስተምራሉ፣ መጻሕፍትን ያውቃሉ። እና ግን አሁን ግራ የገባቸው ነገር ኢየሱስን ሊፈትንበት የመጣው ነገር የህግ አዋቂው የህግ መምህር ሆይ ከህግ ማንኛይቱ ትበልጣለች የሚል ነበር። ጌታ ኢየሱስ መለሰና እንደዚህ አለ፣ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ሐሳብህ ውደድ የምትል ናት አለ። ሁለተኛይቱ ደግሞ ባልንጀራህን እንደ ራስህ ውደድ የምትል ናት። ህግ በሙሉ በዚህ ላይ ተንጠልጥሏል ነበር ያለው ጌታ ኢየሱስ። ይሄ የሚበልጠው መንገድ የህግ ሁሉ ፍጻሜ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርንና የእግዚአብሔር የመልኩ መገለጫ የሆነውን ሰው፣ እግዚአብሔርንና የእግዚአብሔር የእጁ ውበት መገለጫ የሆነውን ሰው ባልንጀራህን እንደ ራስህ ውደድ የምትል ናት ብሎ መለሰ ጌታ ኢየሱስ። አያችሁ እንግዲህ የሚበልጥ መንገድ ብዬ ነግሬያቸዋለሁ። ጌታ ኢየሱስ የሚበልጠውን መንገድ እሱም ራሱ ለህግ አዋቂው ለቀረበለት ጥያቄ ሲመልስለት የሚበልጠውን መንገድ ነበር አጉልቶ ያሳየው። የሚበልጠው መንገድ ፍቅር ነው። ለምን? ምን አይነት ፍቅር? ምን አይነት የፍቅር ምላሽ የሚፈልግ ፍቅር? ምናልባት እኛ ፍቅር ብለን የምንለው በእኛ ህግ ወይም በእኛ አረዳድ የወደዱንን ሰዎች መውደድ፣ ምናልባት የጠቀሙንን ሰዎች መጥቀም፣ ምናልባት ያገለገሉንን ሰዎች ማገልገል፣ የተመቹንን ሰዎች መመቸት። አይደለም፣ እሱ አይደለም። እሱንማ ይሄኛው ፍቅር የሚበልጠው መንገድ ፍቅር አይደለም። እግዚአብሔር የመረጠው ፍቅር መንገድ አይደለም። እግዚአብሔር የመረጠው አይነት ፍቅር አይደለም። እግዚአብሔር የመረጠው ፍቅር የሚጠሏችሁን ውደዱ፣ የሚያሳድዷችሁን መርቁ፣ የገፏችሁን ፈልጉ። ይሄንን ለማድረግ ግድ የሚል፣ ይሄንን ለማድረግ የሚያስገድድ ነው። ይሄኛውን ፍቅር ነው የሚበልጥ መንገድ ብሎ የእግዚአብሔር ቃል የሚናገረው ማለት ነው። ስለዚህ ወዳጆቼ ሆይ የምናደርጋቸው ነገሮች ከፍቅር የመነጩ ናቸው ወይስ ከምናደርገው ነገር የምናገኘው ምላሽ ነው ወይስ የምናገኘው ጥቅም ነው? በጸጋ ስጦታዎች እናገለግላለን፣ ትንቢት እንናገራለን፣ የፈውስ ስጦታ አለን፣ ታምራቶች በእጃችን ሊደረጉ ይችላሉ።
እግዚአብሔር ብዙ እጅን በአፍ ላይ የሚያስጭኑ የእጁን ብርታት የሚገልጥባቸው መንገዶች አሉ። ምናልባት በብዙ ያየናቸው የእግዚአብሔር የአሰራር መንገዶች በእነዚህ ለቤተ ክርስቲያን መታነጽ በተሰጡ የጸጋ ስጦታዎች ምክንያት ያየናቸው የተደመምንባቸው ብዙ የእግዚአብሔር የአሰራር ውበት የተገለጠበት የጸጋ ስጦታ አገላለጥ ልናይ እንችላለን፣ አይተናልም። ግን እነዛ የበለጠ ለእግዚአብሔር ዝቅ እንድንል፣ ትሁቶች እንድንሆን፣ ከፍታውን ለእግዚአብሔር እንድንሰጥ፣ እግዚአብሔር ይህንን ሰራ ክብር ይገባዋል እንድንል የሚበልጠውን መንገድ እንድንመርጥ አደረጉን ወይስ በእግዚአብሔር ላይ እንድንታበይ? አለበለዚያም ደግሞ በምናገለግላቸው ሰዎች ላይ በምናገለግለው ሕዝብ ላይ በጣም ዝናችን የገነነበት ትልቅነታችን ጎልቶ የወጣበት ምናልባት ከኛ ግዝፈት የተነሳ ከኛ ትልቅነት የተነሳ ክርስቶስን ያሳነስንባቸው አጋጣሚዎች ቢኖሩ ባለ ዕዳዎች ነን ብዬ አስባለሁ። ወገኖቼ ሆይ እግዚአብሔር በእኛ ሕይወት በተገለጠ ቁጥር ምናልባትም እኛ በእግዚአብሔር ፊት በመለኮታዊ ኃይሉ ፊት በመለኮታዊ እሳቱ ፊት እኛ እንደሚቀልጥ ሰም ልንሆን እንችላለን። ነገር ግን በእግዚአብሔር ምሕረት ተጠብቀን በእግዚአብሔር ቸርነት ችለን በእኛ ብርታት ሳይሆን ከተገኘንበት ዘር ከተገኘንበት ጎሳ ወይም ነገድ ሳይሆን እንዲሁ በእግዚአብሔር ተወደን ከእግዚአብሔር ፍቅር የተነሳ እግዚአብሔር በቸርነቱ ምናልባት ትንሽነታችንን ሳይቆጥር ትንሽነታችን ሳይገድበው እግዚአብሔር ትልቁ አምላክ በእኛ ዘመን በሕይወታችን ተገልጦ ቢሆን ክብሩ ትልቅነቱ ለእግዚአብሔር ብቻ ነው። እግዚአብሔር የተባረከ ይሁን። ዛሬ ሰዎች በየሶሻል ሚዲያው የሚቆራቆሱበት በቤተ ክርስቲያኖች ሰዎች እንዳይቀባበሉ በብዙ መለያየትን መከፋፈልን ያመጣው የጸጋ ስጦታዎች መገለጥ አይመስለኝም። እኛ የጸጋ ስጦታዎቹን ያስተናገርንበት መንገድ ከፍቅር የተለየ መሆኑ ነው። የሚበልጠውን መንገድ ያለመከተላችን ነው። የሚበልጠውን መንገድ ያለማስቀደማችን ነው። ስለዚህ ወዳጆቼ ሆይ እግዚአብሔር ቢረዳን እግዚአብሔር በሰጠን ዘመን እግዚአብሔርን እንደሚገባ አገልግለን ለማለፍ እግዚአብሔር ያስቀመጠልንን የመረጠልንን የሚበልጠውን መንገድ ልንመርጥ የፍቅርን መንገድ ልንመርጥ ለምንኖረው ሕይወት ማነሳሻችን ለምናገለግለው አገልግሎት ሞተራችን የውስጥ ግፊታችን ምናልባት የምናገኘው ጥቅም ሳይሆን በሰዎች ፊት የምናገኘው ተቀባይነት ዝና ሳይሆን የሚበልጠው መንገድ ይሄ ስለሆነ ማነሳሻ ሞተራችን የክርስቶስ ፍቅር እንዲሆን እግዚአብሔር ይፈልጋል። እኔም በዚህ መንፈስ አበረታታችኋለሁ። በእግዚአብሔር ፍቅር የበረታችሁ ሁኑ። የሚበልጠውን መንገድ ፈልጉ። የሚበልጠውን መንገድ አጥርታችሁ እዩ። የሚበልጠውን መንገድ አሳያችኋለሁ ያለ ሐዋርያው ጳውሎስ። በእግዚአብሔር የተባረካችሁ ሁኑ። ጸጋና ሰላም ይብዛላችሁ።